ሰላም ሰላም የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል እያልኩኝ በዛሬ ቪዲዮአችን የኢትዮጵያ 10 ግዙፍ ግብር ከፋይ ድርጅቶች የትኞቹ እንደሆኑ አብረን እናያለን። ከነዚህ 10 ግዙፍ ግብር ከፋይ ድርጅቶች መካከል የትኞቹ በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ሊስት እንደተደረጉና ለሁላችንም ለኢንቨስትመንት ክፍት እንደሆኑ አብረን እናያለን። ከነዚህ ግዙፍ ግብር ከፋይ ድርጅቶች መካከል ስንቶቹ የመንግስት የልማት ድርጅቶች እንደሆኑ፣ ስንቶቹ ደግሞ በውጭ ኢንቨስትመንት በኩል የመጡ ሀገራችን ላይ እየሰሩ ያሉ የግል ድርጅቶች እንደሆኑ አብረን እናያለን። ስለሆነም ሁላችሁም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እንዲሁም ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ ተጨማሪ የሆኑ የፋይናንስ የኢንቨስትመንት እና የካፒታል ማርኬት መረጃዎች ሲለቀቁ እንዲደርሳችሁ እንድታደርጉ በአክብሮት ለመጋበዝ እወዳለሁ። በሀገራችን የገቢዎች ሚኒስቴር የከፍተኛ ግብር ከፋይ ቅርንጫፍ ጽሕፈት ቤት በዚህ በተጠናቀቀው በጀት ዓመት ያ ማለት በ2025 2026 በጀት ዓመት በጥቅሉ 522.67 ቢሊዮን ብር የግብር ገቢን ስለመሰብሰቡ አሳውቋል። ከዚህ ከ522.67 ቢሊዮን ብር ውስጥ ወደ 48.71% የሚሆነው ያ ማለት በቁጥር 254.44 ቢሊዮን ብሩ የተሰበሰበው ከ10 ግዙፍ ግብር ከፋይ ድርጅቶች ብቻ እንደሆነም መረጃው አመላክቷል። ይሄ እንግዲህ ከፍተኛ የሚባል ሬቨኑ ኮንሰንትሬሽን እንዳለ፣ መንግስት የሚሰበስበውን ግብር በእጅጉ ትንሽ ከሚባሉ ግዙፍ ድርጅቶች ላይ ብቻ እየሰበሰበ ያለበትና በእነዚህ ተቋማቶች ላይ ተንጠልጥሎ ያለበት ሁኔታ እንዳለ እንረዳለን። ቢኮዝ የከፍተኛ ግብር ከፋይ ቅርንጫፍ ጽሕፈት ቤት አጠቃላይ ከሰበሰበው 522.67 ቢሊዮን ብር ውስጥ 48.71% ወይም ደግሞ 254.44 ቢሊዮን ብሩ የተሰበሰበው ከነዚህ 10 ግዙፍ ኩባንያዎች ላይ ብቻ ነው ማለት በእጅጉ ከነዚህ ላይ የመንጠልጠል ሁኔታዎች እንዳሉና አጠቃላይ ቤዝመንቱ መሰረት የሌለው እንደሆነ እንድንረዳ ሊያስችለን ይችላል። ስለዚህ ሰፊ የሚባል ስራን በማድረግ ብዙ የሚባል ትልልቅ ግብር ከፋይ ድርጅቶችን ማፍራት ያስፈልጋል። የሆነ ሾክ ተነስቶ እነዚህን 10 ግዙፍ ግብር ከፋይ ድርጅቶች አፌክት ቢያደርጋቸው እንግዲህ 48.71% የሚሆነው ግብርን መሰብሰብ ላይቻል የሚችልበት እድል ይፈጠራል ማለት ነው። ይሄ ደግሞ ለሀገር ትልቅ ኪሳራ ሊሆን የሚችልበት እድል እንደመኖሩ መጠን የዚህም ቤዝመንት ማስፋት በእጅጉ የሚመከር ትልቅ የሆነ ጉዳይ እንደሆነ ልንረዳ የምንችልበት ትልቅ ነጥብ እናገኛለን ማለት ነው። ወደ ዝርዝር ደረጃቸው ስንመጣ ከነዚህ 10 ግዙፍ ግብር ከፋይ ድርጅቶች መካከል በአንደኛ ደረጃነት የተቀመጠው ኢትዮ ቴሌኮም ነው። ሁላችንም እንደምናውቀው ኢትዮ ቴሌኮም በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ሊስት የተደረገና ለሁሉም የማህበረሰብ ክፍል በኢንቨስትመንት አማራጭነት የቀረበ የሀገራችን ግዙፍ ግብር ከፋይ ድርጅት ነው። በዚህም በተጠናቀቀው በጀት ዓመት 65.84 ቢሊዮን ብር ግብርን በመክፈል አንደኛ ደረጃን የያዘበትና ይህም ደግሞ በከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ከተሰበሰበው የግብር ገቢ ውስጥ 12.6 በመቶን የሚሸፍንበት ሁኔታ እንዳለ ተመላክቷል። ሁለተኛው ግዙፍ ግብር ከፋይ ድርጅት ሆኖ የመጣው የመንግስት የልማት ድርጅት የኢትዮጵያ ንግድ ባንክ ነው። የኢትዮጵያ ንግድ ባንክ በዚህ በተጠናቀቀው በጀት ዓመት 36.87 ቢሊዮን ብር ግብርን በመክፈል ሁለተኛ ደረጃን የያዘበት ሁኔታም እንዳለን የተጠቆመው። ሶስተኛው የኢትዮጵያ አየር መንገድ ግሩፕ ነው። የኢትዮጵያ አየር መንገድ ግሩፕ በዚህ በተጠናቀቀው በጀት ዓመት 30.87 ቢሊዮን ብር ግብርን በመክፈል ሶስተኛ ደረጃ ላይ ተቀምጧል። አራተኛው ሂንከን ቢራ አክሲዮን ማህበር ነው።
ይሄ ድርጅት በዚህ በተጠናቀቀው በጀት ዓመት 26.1 ቢሊዮን ብር ግብርን በመክፈል አራተኛ ደረጃን የያዘበት ሁኔታ እንዳለ ይሄ ድርጅት አክቹሊ የግል ድርጅት ነው። ነገር ግን ሀገር በቀል የግል ድርጅት አይደለም። ይሄ ድርጅት የውጭ ኢንቨስትመንት ነው። በኤፍዲአይ ፎሬን ዳይሬክት ኢንቨስትመንት በኩል የመጣ ለሀገራችን ትልቅ የሚባል የገቢ ግብርን የከፈለ በአራተኛ ደረጃ ላይ የተቀመጠ ሀገር በቀል ያልሆነ የግል ድርጅት እንደሆነ እዚህ ላይ እንረዳለን። አምስተኛው የኢትዮጵያ ሺፒንግ እና ሎጂስቲክስ ድርጅት ነው። በዚህ በተጠናቀቀው በጀት ዓመት የኢትዮጵያ ሺፒንግ እና ሎጂስቲክስ ድርጅት 22.2 ቢሊዮን ብር ግብርን በመክፈል አምስተኛ ደረጃ ላይ ተቀምጧል። ስድስተኛ ደረጃ ላይ የተቀመጠው የኢትዮጵያ ኤሌክትሪክ ኃይል ነው። የኢትዮጵያ ኤሌክትሪክ ኃይል 18.31 ቢሊዮን ብር ግብርን ከፍሏል። ሰባተኛ ላይ የተቀመጠው አዋሽ ባንክ አክሲዮን ማህበር ነው። አዋሽ ባንክ አክሲዮን ማህበር ብቸኛው ሀገር በቀል የግል ድርጅት የሆነ ግዙፍ ግብር ከፋይ ድርጅት ተርታ ውስጥ የገባ ተቋም ነው። በዚህም 15.77 ቢሊዮን ብር ግብርን በመክፈል ሰባተኛ ደረጃ ላይ የተቀመጠ ተቋም ሆኗል። ስምንተኛው የኢትዮጵያ ኤሌክትሪክ አገልግሎት ነው። የኢትዮጵያ ኤሌክትሪክ አገልግሎት በዚህ በተጠናቀቀው በጀት ዓመት 13.58 ቢሊዮን ብር ግብርን በመክፈል ስምንተኛ ደረጃ ላይ ተቀምጧል። ዘጠነኛ ደረጃ ላይ የተቀመጠው ቢጂአይ ኢትዮጵያ ነው። ቢጂአይ ኢትዮጵያ 12.59 ቢሊዮን ብር ግብርን በመክፈል ዘጠነኛ ደረጃ ላይ ተቀምጧል። አክቹሊ ይህም ድርጅት የግል ድርጅት ነው። ነገር ግን ሀገር በቀል የግል ድርጅት አይደለም። በውጭ የኢንቨስትመንት ዘርፍ የመጣ ኤፍዲአይ ሎካል ሳብሲጀሪ የሆነ ፍሬንች ላይ መቀመጫውን ያደረገ ድርጅት እንደሆነ እንረዳለን። ይህም 12.59 ቢሊዮን ብር ግብርን በመክፈል ዘጠነኛ ደረጃ ላይ ተቀምጧል። ሌላውና አስረኛ ደረጃ ላይ የተቀመጠው ግዙፍ ግብር ከፋይ ድርጅት የኢትዮጵያ መንገድ ባለስልጣን ነው። የኢትዮጵያ መንገድ ባለስልጣን በዚህ በተጠናቀቀው በጀት ዓመት 12.33 ቢሊዮን ብር ግብርን በመክፈል አስረኛ ደረጃ ላይ የተቀመጠበት ሂደት እንዳለ በመረጃው የተመላከተበት ሁኔታ አለ። እንግዲህ ቅድም ለመግለጽ እንደሞከርኩት ወደ 48.71% የሚሆነው ከከፍተኛ ግብር ከፋዮች ከተሰበሰበው ገቢ ውስጥ በእነዚህ 10 ተቋማቶች ብቻ የተሰበሰበ መሆኑንና ከነዚህ 10 ተቋማቶች ላይ የመንጠልጠል ሂደቶች እንዳሉ ሬቨኒው ኮንሰንትሬሽኖች እንዳሉ እያየን ነው። የዚህም ቤዝመንት ማስፋት በእጅጉ ኢኮኖሚን አስተማማኝ በማድረግ ረገድ ውስጥ የሚጠቀስ ትልቅ ነገር ነው። በመጨረሻም ይህ መረጃ ስለ ሀገራችን ኢኮኖሚ ምን ያስረዳናል የሚለውን ነጥብ ስናይ 3 ዋና ዋና ነገሮችን ያስረዳናል። አንደኛውና የመጀመሪያው የመንግስት የልማት ድርጅቶች አሁንም ቢሆን በበላይነት ኢኮኖሚውን እየመሩና ትልቅ የሚባል የገቢ ግብርን እየከፈሉ ያሉበት ሁኔታ እንዳለ እንረዳለን። ሁለተኛው የገቢ መከማቸት ሂደቶች ወይም ደግሞ ሬቨኒው ኮንሰንትሬሽኖች እንዳሉ አጠቃላይ ከተሰበሰበው በከፍተኛ ግብር ከፋዮች ቅርንጫፍ ከተመዘገቡ 746 ኩባንያዎች መካከል 31 የመንግስት ድርጅቶች ወይም ደግሞ 4% ብቻን ኮንሲደር የሚያደርጉ ነገር ግን ከጠቅላላው ገቢ ላይ 217.87 ቢሊዮን ብር የገቢ ግብርን ድርሻ የሚሸፍኑ መሆኑ ሬቨኒው ኮንሰንትሬሽን እንዳለ ቤዝመንቱ መስፋት እንዳለበት ያመለክታል። ሶስተኛውና ሌላኛው ልንረዳው ኮንሲደር ልናደርገው የሚገባው ነገር የአዋሽ ባንክ ታሪካዊ ስኬት ነው። አዋሽ ባንክ በዚህ በጀት ዓመት ታሪካዊ የሚባል ስኬት ባለቤት የሆነበትና አጠቃላይ ከ532 የግል ኩባንያዎች መካከል ብቸኛው የ15 በመቶ የታክስ ገቢ ድርሻን በመሸፈን በሀገር በቀል የግል ዘርፍ ከፍተኛ የሚባል ድርሻን ምርታን ያሳየ ተቋም ነው። ከነዚህ 532 የግል ኩባንያዎች መካከል 104.6 ቢሊዮን ብር የገቢ ግብር ተሰብስቧል። ነገር ግን ከዚህ 104.6 ቢሊዮን ብር የገቢ ግብር መካከል 15% የሚሆነው የተሸፈነው ፕሮቫይድ የተደረገው በአዋሽ ባንክ እንደመሆኑ መጠን አዋሽ ባንክ ትልቅ የሚባል ታሪካዊ የሆነ ስኬትን ያስተናገደበትና ምናልባትም ወደፊት እንደዚህ ሀገር በቀል የሆኑ
የግል ድርጅቶችም ጭምር ወደፊት መምጣት የሚችሉበትን እድል መፍጠር አጠቃላይ ኢኮኖሚውን ጠንካራ ለማድረግ የሚመከርበት ሂደት እንዳለ ኮንሲደር እንድናደርግ ያስችለናል ማለት ነው። ምናልባት ቪዲዮ መረጃ ሰጥቷችሁ ከሆነ ላይክ እንድታደርጉት ሼር እንድታደርጉት በአክብሮት እየጋበዝኩኝ ለተጨማሪ የፋይናንስ የኢንቨስትመንት እና የካፒታል ማርኬት መረጃዎች ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አመሰግናለሁ።